በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተባላችሁ የእግዚአብሔር ቤተሰቦች፣ የቅድስት ድንግል ማርያም የአስራት ያደራ የጥበቃ ልጆች፣ በወደደን ባፈቀረን በክርስቶስ ፍጹም ሰላምታ ሰላም እላችኋለሁ። የአምላካችን የእግዚአብሔር ስሙ የተመሰገነ ይሆንልን። የእናቱ የእናታችን የቅድስት ድንግል ማርያም ለስሙ አጠራር ክብሩና ምስጋና ይግባት። የቅዱሳን መላእክት፣ ጻድቃን፣ ሰማዕታት እንደየተሰጣቸው ጸጋና ክብር ስማቸው የተመሰገነና የከበረ ይሆንልን። አሜን። በሀገር ውስጥም በሀገር ውጭም ያላችሁ የማኅደር ሚዲያ ተከታታዮች የእግዚአብሔር ሰላምና ክብር ከሁላችሁ ጋር ይሁን። እነሆ በዚህ ቻናል ሁልጊዜ በየዕለቱ መርሃ ግብር ስለምንለቅ ገድል፣ ጸሎት፣ ድርሳንና ስንክሳር የምናቀርብበት ሲሆን ይህንን ገድል፣ ጸሎት፣ ድርሳን በእምነት ብትሰሙ ከዲያብሎስ እስራት የምትፈቱበት ከተለያዩ ርኩሳት መናፍስት የምትጠበቁበት ስለሆነ እስከ መጨረሻው ታደምጡ ዘንድ በቅዱሳን ስም እንጠይቃችኋለን። ለአገልግሎቱም ለመደገፍ ሁልጊዜ ላይክ፣ ሰብስክራይብ እንዲሁም ሐሳብ አስተያየታችሁን በኮሜንት በማስፈር መንፈሳዊ ኃላፊነታችሁን እንድትወጡ እንጠይቃለን። እንኳን ለጻድቁ አባታችን አቡነ ሀብተ ማርያም ወርሃዊ የመታሰቢያ በዓላቸው በሰላም አደረሳችሁ። እንዲሁም በዚህች ዕለት ታስበው ለሚውሉ ቅዱሳን ዓመታዊና ወርሃዊ የመታሰቢያ በዓላቸው በሰላም አደረሳችሁ። ከዚህ በመቀጠል የጻድቁ አባታችን የአቡነ ሀብተ ማርያም ገድላቸውን እናሰማለን። አብን በልብ ወልድን በቃል መንፈስ ቅዱስን በስትንፋስ መስለን ምንም ላጠይቀው አካል ሦስት ብንል በባህሪ በሕልውና አንድ አምላክ ብለን አምነን የአቡነ ሀብተ ማርያም ገድል እንጀምራለን። ልመናው ክብሩ በእኛ ላይ ይደርብንና ከዕለታት በአንድ ቀን አቡነ ሀብተ ማርያም ከአንድ ሰው ጋር ጽኑ ደዌ ታመው በአንድ ቤት ሁለቱም ተኝተው ሳሉ አንዱ በአንዱ ወገን አንዱ በአንዱ ወገን ተኝተው እየተያዩ ሲጨነቁ ከደዌያቸው ጽናት የተነሳ ከመጠን በላይ የውሃ ጥም ጠናባቸው። አብሮ የታመመው ሰውዬ እረዱን፣ በውሃ ጥም ስሞት አታይምን? ነፍሴ ከሥጋዬ ሳትለይ ጠጣ ዘንድ ለምን ውሃ አሰጠኝም አለው። ተላላኪውም ውሃውን አምጥቶ ቢሰጠው ያ ሰውነቱ እስከሚረካ ጠጥቶ ነፍሱን ከሞት አዳነው። ለአባ ሀብተ ማርያም ግን ትንሽ እንኳን ውሃ ሳይሰጠው ስለቀረ በዚያን ጊዜ አባ ሀብተ ማርያም በእጆቹ ውስጥ ያለውን መስቀል በመሬት ላይ ጥሎ እጆቹን ወደ ላይ አንስቶ ባለ ዘመኔ ሁሉ ከኔ ጋር የምትኖር ፈጽመህ የምታውቀኝ ቅዱስ ሚካኤል ሆይ እያለ በኃይለ ቃል አሰምቶ ጮሆ አንተ የሕሙማን ወዳጅ አይደለ የጤነኞች ወዳጅነ፣ ኃጥአንን በተድላ በደስታ ሳሉ ከኃጥአን ጋር የማይረባ የማይጠቅም ፍቅርን ይፋቀራሉ። ጸዋትወ መከራና ጭንቅ ነገር ባገኛቸው ጊዜ ግን የቀደመውን ፍቅራቸውን ይተዋሉ። አንተ ግን እውነተኞች ጻድቃን እስከሚገቡባት ድረስ መንግሥተ ሰማያትን የምትከፍት እውነተኛ መልአክ ነህና። ወዳጅ የእግዚአብሔር ባለሟል ቅዱስ ሚካኤል ሆይ ረዳት እንደሌለው እንዳልሆን በጽኑ ውሃ ጥም ሳለው ቸል አትበለኝ ብሎ ጮኸ። ያን ጊዜ ቅዱስ ሚካኤል እየመራቸው 7ቱ ሊቃነ መላእክት ወደ እርሱ መጡ። 24ቱ ካህናተ ሰማይና እልፍ የሚቆጠሩ ክቡራን መላእክት መጥተው በሚተኛበት አልጋ ዙሪያውን ከበው ቆሙ። ቅዱስ ሚካኤልም የእግዚአብሔር ወዳጅ የምትሆን ሀብተ ማርያም ሆይ ሰላም ላንተ ይሁን። የእናቱን ጡት እንዳስተውት ብላቴና ለምን ትጮኻለህ አለው።
አሁንም የጌታችን የኢየሱስ ክርስቶስ መልእክተኞች በሚሆኑ በጴጥሮስና በጳውሎስ እጅ የጌታችን የኢየሱስ ክርስቶስ ሥጋውን ደሙን ተቀበላለው። ከዚህ በኋላ ቅዱስ ሚካኤል እንዳዘዘው የጌታችን ኢየሱስ ክርስቶስን ሥጋውና ደሙን ተቀበለ። ሥጋውን ደሙን ከተቀበለ በኋላ የፍቅር ሰላምታ ሰጥተውት በፍጹም ክብር ወደ ሰማይ አረጉ። አባ ሀብተ ማርያምን በተኛበት ቤት መዓዛው ልብን የሚማርክ ሽቶን ተመላ። የመዓዛውን ብዛት የመዋቲ አንደበት ሊናገር የማይችለው ሽቶን ተመላ። ያን ጊዜ አቡነ ሀብተ ማርያም በሐዋርያት በጴጥሮስና በጳውሎስ እጅ በተቀበለ ሥጋውና ደሙን ምክንያት ድኖ ከእንቅልፉ እንደነቃ ጎልማሳ ፈጥኖ ተነሳ። ከዚያች ቀን አንስቶ የ24ቱን ካህናተ ሰማይ የ4ቱን የኪሩቤል የ7ቱን ሊቃነ መላእክት በዓል ማክበር ጀመር። የሰማዕታት አለቃ የሚሆን የቅዱስ ጊዮርጊስን፣ የዲያቆናት አለቃ የሚሆን የእስጢፋኖስን፣ የ12ቱን ሐዋርያትና የዮሐንስ መጥምቅን በዓል ጨምሮ አከበረ። በእርሱ ትምህርት ጸንተው በዙሪያ ያሉትንም ሕዝብ ቤተ ክርስቲያንን እየሳሙ በትጋት በዓላቱን እንዲያከብሩ አዘዛቸው። ለነፍሳችሁም ለሥጋችሁም ጥቅም ታገኛላችሁና የታሰሩትን በመጎብኘት የታመሙትን በመጠየቅ ያዘኑትን በማረጋጋት የታረዙትን በማልበስ የተጠሙትን የተራቡትን በማብላት በማጠጣት በዓላቸውን አክብሩ እያለ አዘዘ። ይልቁንም የጰራቅሊጦስ በዓል በወሩ በ5 ቀን አምላክን የወለደች የድንግል ማርያም 33ቱን በዓላት ያከብሩ ነበር። እርሱም የሚቸግራቸውን ፈቃዳቸውን እየረዳቸው ኖረ። ከእርሱ ጋር የሚኖር ቅዱስ ሚካኤል ለእገሌ ቆብህን ስጠው፣ ለእገሌ ቆብህን ስጠው እያለ እያዘዘው ነው እንጂ እርሱ ብቻ በየጊዜው አስቦ በጎ ነገርን የሚያደርግላቸው አልነበረም። ድሃውም ከደጅ ቆሞ በጮኸ ጊዜ ከመስጠት መንሳት ይገባል፣ ለምን እግዚአብሔር ቸል ትለዋለህ ብሎ ቅዱስ ሚካኤል ይቆጣው ነበር። ቢኖርህ ስጥ፣ ባይኖርህ ዘን እንደ ሰጠ ይቆጠራልና። ዝም ማለት የማይገባ ስለሆነ ተነስተ ያለህን ያህል ለአንዱም ስጥ። ዳግመኛም ብራብ አላበላችሁኝም ያለውን በወንጌል ስጡ ይሰጣችኋል ያለውን ቃሉን አስብ ይለው ነበር። ስለዚህ ቸል አትበል ስላለው እርሱም ተነስቶ ለልጆቹ ጦሙን ውሎ ምግቡን ራቁቱን ሆኖ ልብሱን እንዳዘዘው ሁሉ ይሰጣቸው ጀመር። ጌታ ጌትነቱን በምትናገርበት ወንጌል በመብል በመጠጥ ልቦናችሁን አታወፍሩ እወቁ ያለውን አልሰማችሁምን? ያለ መጠን መብላት መጠጣት ምን ይጠቅማችኋል ብሎ እውነት ነገርን እየመከረ ያለ ፈቃዳቸው ከእህል ውሃ የሚያጾማቸው ጊዜ ነበር። ጳውሎስም ከክፉ ሐሳብ ተለይታችሁ በጎ ነገርን አብዝታችሁ እየሰራችሁ በመተዛዘን ተፋቀሩ ብሏልና። እየታገሳችሁ ለሰውም እያዘናችሁ እየራራችሁ ለበጎ ነገር አብልጡ፣ በመንፈስ ቅዱስ ሕያዋን ትሆናላችሁና። ለበጎ ሥራ ቸል ሳትሉ መምህሮቻችሁን እርዱ። ተስፋችሁን ደጅ እየጠናችሁ መከራችሁን ታገሱ። እንግዳ መቀበልን እያስከተላችሁ የምእመናንን ሥራ በመስራት ለጸሎታችሁ ጽሙዳን ሁኑ። ከሁሉ ግን የሚበልጥ ፍቅርን ያዙ። የጨነቀውን ሁሉ በመርዳት ምጽዋትንም ከመስጠት በቀር ፍቅር ምንድነው እንዳለ፣ እናንተም ወንድሞች በነፍስ ትድኑ ዘንድ የእግዚአብሔርን ትእዛዝ ጠብቁ። በመጽሐፉ መጀመሪያ የነገርናችሁን የእናቱን ነገር ለመናገር እንመለስ። የደግነቷን ነገር ግን በኋላ እንነግራችኋለን እንዳልን አሁንም በዚህ ዓለም እንደኖረች ገልጠን እንነግራችኋለን። ከ10 ትውልድ የሚበልጥ ደግ ጻድቅ አባ ሀብተ ማርያም
እንደወለደችን ገልጸን ነገርናችሁ። አሁን ደግሞ የኑሮዋን ታሪክ እንነግራችኋለን። ባሏ ከሞተ በኋላ ለእርሷ ምንም ሳታስቀር ገንዘቧን እናት አባት ለሞቱባቸው ለባልቴቶች፣ ለጦማ አዳሪዎች፣ ለድሆች ጨርሳ ከሰጠች በኋላ አገልጋዮቿን ነፃ ወጣቻቸው። ከእግዚአብሔር ፊት የሚደርስ በጾም በጸሎት በስግደት ሰውነቷን በምታደክም ገንዘብ በጎ ገድልን መጋደል ጀመረች። እንዲህ ባለ ገድል ሳለች ከሰማይ እንዲህ የሚል ቃል ሰማች። ዮስቲና ሆይ ስለ አንቺም እንደ አንቺም ላሉ ምእመናን ወደዚህ ዓለም መጣው። ሰው ሆኜ ከተወለድኩ በኋላ በየጥቂቱ አደግሁ። በ30 ዘመን በዮርዳኖስ ተጠምቄ 40 ቀን ከጾምኩ በኋላ በቀራንዮ ተሰቀልኩ። ሞቼ 3 መዓልት 3 ሌሊት በከርሰ መቃብር አድሬ ያለ መለወጥ ብርሃነ መለኮቱን ገልጬ ከተነሳው በኋላ የነቢያትን ትንቢት በመፈጸሜ ወደ ሰማይ አረገው። እኔን ለማገልገል ሴቶች ወንዶች ባሮችሽን፣ ወንድሞችሽን፣ እህቶችሽን፣ ቤተሰቦችሽን ስለተውሽ 80 ርስት ከተሞችን 7 አክሊሎችን እንሆ አዘጋጀሁልሽ የሚል ቃል ሰማች። ይህንንም ቃል ኪዳን ከሰጣት በኋላ በጆሮቿ እየሰማችው በክብር በብርሃን በቅዳሴ በስልጣን ወደ ሰማይ አረገ። ከዚያች ቀን ጀምሮ ከሰማይ ቃል እየሰማች ብዙ ጊዜ ኖረች። ከዕለታት በአንድ ቀን ከጎረቤቷ ላሞችና በሮች መጥተው የባልቴቱን ጎመን በልተው ስሩ እስኪነቀል ድረስ የተረፈውን በእግራቸው ጠቅጥቀው አጠፉባት። ያቺ ጎመን ባልቴትም አይታ ያለዚህ የምበላው ሌላ ገንዘብ የለኝምና ምን ላድርግ በማለት ቃሏን ከፍ ከፍ አድርጋ በኃይል ቃል አሰምታ ጮኸች። የምበላው ጎመኔ ዛሬ አልቋልና ከእንግዲህ ወዲህ የዕለት ምግቤን ለማግኘት እንድችል ወደ ሌላ ሀገር እሄዳለሁ አለች። ያች ባልቴት እንዲህ እያለች ስታለቅስ ዮስቲና ጌታ የምትበይውን ጎመን እንደ ቀድሞ የለመለመ ሆኖ ይበቅልልሻል፣ ዘወትር ከእርሱም ትበያለሽ፣ አይዞሽ አትዘኝ በያት ሲል ከሰማይ ቃልን ሰማች። ያን ጊዜ ዮስቲና ያችን ባልቴት ጠርታ ጎመኑ ዛሬ ፈጥኖ ይበቅልልሻልና አትዘኝ ብትላት ያች ባልቴት ቅድስት ዮስቲናን እንዲህ ተረጋግጦ ተሰባብሮ ከተነቃቀለ በኋላ በቅሎ ይለመልማልን አለቻት። ቅድስት ዮስቲናም አዎን በእግዚአብሔር ትእዛዝ ፈጥኖ ይበቅልልሻል ስትላት ከዚህ አነጋገር ጋር ያለ ስብራት ጎመኑ እንደ ቀድሞ ደህና ሆኖ ተነሳ። ይህንን ተአምር አይታ ካደነቀች በኋላ ያቺ እመቤት ዮስቲና ወይ ከእግዚአብሔር ስልጣን አግኝተሻልና በአንቺ ጸሎት ከክፉ ነገር ሁሉ እንድድን አስቢኝ አለቻት። የቸርነቷን ነገር ሁሉ ግን በማከታተል አብዝተን በተናገርን ነበር። የጻድቁ የአቡነ ሀብተ ማርያም ሥራ ከደጊቱ ከቅድስት ዮስቲና ሥራ ጋር አንድ ስለሆነ እንዳይበዛ ባጭሩ ተው ነው። ቅድስት ዮስቲናም ደጋጎች ሥራን ሰርታ ከፈጸመች በኋላ በፍቅር በአንድነት ባረፈች ጊዜ እግዚአብሔር አስቀድሞ ተስፋውን እንደነገራት 7ቱን የአክሊላትንም ሸለማት፣ ሰማያዊ አህጉራትን ገነትንም ሰጣት። ንዕድ ክብርት በምትሆን በቅድስት ዮስቲና ጸሎት እግዚአብሔር ለዘላለም ምሕረቱን ይስጠን አሜን። አቡነ ሀብተ ማርያምም ወገቡን መውጊያዋል ሰንሰለት አስሮ ጀርባውን ባለንጋ እየገረፈ ፊቱን እየጸፋ ጽኑ እንባን እያፈሰሰ በመጾም ቆሞ በመጸለይ ጸንቶ ኖረ። አስቀድመን እንደተናገርነው ከባህር ላይ ቆሞ 500 ስግደትን ይሰግድ ነበር። እንዲህ ባለ ሥራ ጸንቶ ሳለ ከዕለታት በአንድ ቀን ሥጋው ደሙን ለመቀበል ወደ ቤተ ክርስቲያን ሄደ። በጴጥሮስና በጳውሎስ መጽሐፍ ተዘጋጅታችሁ ኑሩ ተብሎ እንደተነገረ
የክርስቶስ ሥጋው ደሙን ለመቀበል ተዘጋጅቶ በምስራቅ በኩል ቆሞ ሳለ ወንጌል በሚነበብበት ጊዜ ሲደርስ ያልተማረ ቄስ የክርስቶስ ጌትነቱን የምትናገር ወንጌልን ሲያነብ ወዮሴፍ ብእሲሃ ለማርያም ጻድቅ ውእቱ ሲል በሰማ ጊዜ አባታችን አቡነ ሀብተ ማርያምም ከቄሱ አፍ ይህንን ንባብ ሲሰማ ደንግጦ ወንጌል ወደሚነበብበት ስፍራ ሄዶ የሚያነበውን ቄስ ገሰጸው። ወዮሴፍሰ ፈሃርያ ለማርያም ጻድቅ ውእቱ በል እንጂ ብእሲሃ አትበል ብሎ መከረው። ቄሱም አባ ሀብተ ማርያም እንዳዘዘው ከስህተቱ ወደ ቀና ንባቡ ተመለሰ። አባ ሀብተ ማርያምም ወንጌሉን አስነብቦ ከፈጸመ በኋላ በፊቱ ወደ ቆመበት ስፍራው ተመለሰ። ያን ጊዜ ጌታችን ኢየሱስ ክርስቶስ ለአባ ሀብተ ማርያም ተገልጾ ሀብተ ማርያም ሆይ ወዮሴፍ ብእሲሃ ፈሃሪሃ ለማርያም ጻድቅ ውእቱ ያልከውን ወድጃ መሰገንኩ። የእናቴ ማርያምን የድንግልናዋን ንጽሕና ስላከበርክ እኔም በመንግሥተ ሰማያት ፈጽሜ አከብርሃለሁ። የደጋጎች ልጆች ይከበራሉ ተብሎ እንደተጻፈ የእርሷ ክብር የእኔ ክብር አይደለምን? አለው። ወዳጆቼ አሁንም ጌታችን ኢየሱስ ክርስቶስ የእናቱን የድንግልናዋን ንጽሕና እንደምን ፈጽሞ ማክበርን እንደሚወድና አስተውል። የድንግልን ንጽሕና የሚንቁትን የሚያቃልሉትን እንደምን ፈጽሞ አይንቀፋቸው። የመጽሐፍትን ቃል ቸል የሚሉትንስ መንግሥተ ሰማያት ከመግባት እንደምን አያርቃቸው። በወንጌል ያለውን ትርጓሜውን ሳያውቁ ያልተካከለውን ንባብ ይዘው የሌላውን ልጆች የኢየሱስ ወንድሞች በማለት ለራሳቸው እንደሚመች አድርገው ትርጓሜ አበጅተው የሚክዱትን እንደምን አይንቀፋቸው። አሁንም ዮሴፍ ብእሲሃ ለማርያም ለሚሉት ለያቸው እንጂ አትተዋቸው። እንዲህ የሚል ጽሑፍን ብታገኝ እንዳይኖር እርሱን ፍቀ ፈሃሪሃ ለማርያም የሚለውን ጻፍ ብሎ ካዘዘው በኋላ ጌታ ሰላምታ ሰጥቶት በክብር በብርሃን በቅዳሴ በስልጣን ወደ ሰማይ አረገ። አባ ሀብተ ማርያምም ከፈጣሪው ጋር ፊት ለፊት ቀርቦ በተነጋገረ ጊዜ ፊቱ በመንፈስ ቅዱስ ብሩህ ሆነ። ሙሴ ከፈጣሪው ጋር ፊት ለፊት በተነጋገረ ጊዜ በፊቱ ብርሃን እንደተላከለት ከቤተ ክርስቲያን ሲወጣ ያዩት ሰዎች የፊቱን ብርሃን አይተው መቅረቡን ፈርተው አደነቁ። የእስራኤል ወገኖች የሙሴ ፊት ገልጦ ማየት እንዳልተቻላቸው እንደዚሁም ሁሉ የአባ ሀብተ ማርያምን ፊት ገልጠው ማየት አልተቻላቸውም። እንደሚገባ እናቱ ድንግል ማርያምን ስላከበረለት ጌታችን ኢየሱስ ክርስቶስ በቸርነቱ ወዶ ፈጽሞ አክብሮታልና። አባ ሀብተ ማርያምም ፊቱ በሰው ፊት ብርሃን እንደተሳለበት ባወቀ ጊዜ ከበዓቱ ገብቶ አቤቱ ጌታዬ ኢየሱስ ክርስቶስ ሆይ ሰውርልኝ እንጂ በሰው ፊት ክብሬን አትግለጥብኝ፣ በቸርነትህም አድነኝ ብሎ ጸለየ። እንዲህም ብሎ በጸለየ ጊዜ በእግዚአብሔር ፈቃድ የፊቱ መልክ ተለውጦ እንደ ቀድሞ ሆነ። ክፉ ውዳሴ ከንቱ ፈርቶ ነው። ከዕለታት በአንድ ዕለት እሁድ ቀን ከቤተ እግዚአብሔር ገብቶ ሥጋውን ደሙን ተቀብሎ ወደ ቤቱ ተመለሰ። እንደ አስለመደ ቃሉን ከፍ አድርጎ ወንጌልን ሲያነብ ምራቁን ካፉ ወጥቶ በምድር ላይ ቢወድቅበት ደንግጦ ስለ ክብረ ቁርባን በመስቀሉ ምራቁን ከናፈሩ አንስቶ በአንድነት ጎረሰው፣ ተቀበለው። ያን ጊዜ ጌታችን መድኃኒታችን ኢየሱስ ክርስቶስ በሚያስደንቅ ግርማ ሆኖ ተገለጠለት። ሀብተ ማርያም ሆይ በአንድ ሰዓት ውስጥ 2 ኃጢአት ሠራህ አለው። አንዱ ሥጋው ደሙን ከተቀበልክ በኋላ ጮኸ ወንጌልን ታነብ ዘንድ ማናዘዘ? ሁለተኛ ለቄስ ሳትናገር የወደቀውን ምራቅ ካፈሩ ጋር አንስተ ትጎርስ ዘንድ ማን ግድ አለ?
አሁንም ስለበደልክ ራስህንም ለካህን አስመርምር፣ እልፍ ስግደት ስገድ አለው። ጌታም ይህን አዞት ተሰወረው። እርሱም በስንፍና ፈጣሪን አሳዘንኩት ብሎ ጽኑ ለቅሶን እያለቀሰ ተነስቶ ከቄሱ ዘንድ ሄዶ የሠራውን ኀጢአት ሁሉ አስተካክሎ ለቄሱ ነገረው። ቄሱም አቡነ ሀብተ ማርያምን በደሉ ቀላል ነው፣ 3 ጊዜ ስገድ አለው። እርሱም እሺ ጌታዬ፣ እልፍ ስገድ ብሎኝ ነበር፣ እልፍ ስገድ ብሎ አዞኛል። ቄሱ አሳንሶ 3 ስግደት ሰጠኝ፣ ምን ላድርግ ብሎ እያዘነ ከእርሱ ተለይቶ ሄደ። ይህንን ብሎ በሐዘን ራሱን አዘን ብሎ ሳለ ዳግመኛ ጌታችን ኢየሱስ ክርስቶስ ተገልጾ የቄሱን ቃል እንዳትተው ለራስህ እወቅ አለው። ቄሱ ካዘዘህ በላይ ሌላ አትጨምር አለው። ቄሱ ያዘዘህ ይበቃሃልና እኔ ያዘዝኩህን ስግደት ተወው፣ ይቅር ብዬሃለሁ፣ ዳግመኛም እንዲህ አታድርግ አለው። አባ ሀብተ ማርያምም መንግሥትህ ይክበር ይመስገንና እሺ ለቃልህ ታዘዛለሁ ብሎ መለሰ። ከዚያች ቀን በኋላ ሥጋውን ደሙን ተቀብሎ እየፈራ እየራደ ተጠንቅቆ በተዓቅቦ ይኖር ጀመር። ከቤቱ ከገባ በኋላ ጸሎቱን ይጸልይ በጀመረ ጊዜ ጸሎቱን ሲጸልይ ሳለ ጌታችን ኢየሱስ ክርስቶስ ብዙ መላእክትን አስከትሎ ቅዱሳን አንስትን ካስከተለች ከእናቱ ከድንግል ማርያም ጋር ወደ እርሱ መጣ። ዳግመኛ ጻድቃን፣ ሰማዕታት፣ ሐዋርያት፣ ነቢያት ተገለጹለት። አባታችን ሀብተ ማርያም ያለበት ቤት ብርሃን ተመላ። ያን ጊዜ ይህን የሚያስፈራ ድንቅ ራእይ ባየ ጊዜ ደንግጦ ፈራ። ጌታችንም ወዳጅ ሀብተ ማርያም ሆይ ዘወትር የምትሠራውን ሥራ ሁሉ እኔ ወድጄ የምቀበለው ነው ብዬ በእውነት እነግርሃለሁ ብሎ በፍቅር በአንድነት ተናገረው። ልጅን የቀማህን ሰው ይቅር ስላልክ ባለ ዘመንህ ከአንተ እንዳልለይ የለመንከኝን ሁሉ እንዳደርግልህ በማይታበል ቃል እምልልሃለሁ። እናንተም በእኔ ዘንድ በሰማይ አባታችሁ በአብ ዘንድ ይቅርታን እንድታገኙ የምታዝኑ የምትራሩ ሁኑ ብዬ በዓለም ሁሉ ዙሬ ያስተማርኩትን ስለፈጸምክ እኔ ስለ አንተ በቀል ልገድለው ዘንድ ቸነፈርን በሰደደው ጊዜ አንተ ግን ልበ ሰፊ ነገር ኃላፊ ሆነ በሽታውን ሳትፈራ ገብተህ ጠየቅከው። ያንን ኃጢአተኛውን ሰው ኃጢአቱን ይቅር ብለሃልና እኔም ስለዚህ በክብር ላይ ክብር በአክሊል ላይ አክሊል እጨምርልሃለሁ። እኔ የሰጠውህን ቃል ኪዳን ተስፋ አድርጎ መጽሐፈ ገድልህን ለሚጽፈው የሚያጽፈውንም ድህነት በሚገኝበት ስሙን በመንግሥተ ሰማያት በእውነት እጽፋለሁ። ሥጋህንም ከተቀበረበት ቦታ በወዲህና በወዲህ ተከታትመው የሥጋዊ ደማዊ ሰው ጸሎት ሁሉ ወደ እኔ እንዲያሳርጉ መልአክተ ብርሃን እልካለሁ። በዚያ የተደረገውን ይዞ አንተን ያከበረውን አከብረዋለሁ። አንተን የወደደ እኔንም መውደዱ ነውና የሰጠውህን ቃል ኪዳን አስቦ ለቤተ ክርስቲያን ቅባ ዘይትን ወይም ዕጣንን ህብስትን እስከ ቀዝቃዛ ውሃ ድረስ በአንተ ስም መባ የሰጠውን ሰው የወደደውን ሁሉ አደርግለታለሁ። በመንግሥተ ሰማያት ከወዳጆቼ ከቅዱሳን ጋር ደስ አሰኘዋለሁ። ትሩፋትን የሚናገር መጽሐፍህን የሚያነብ ወዲያና ወዲህ ሳይል በማድነቅ መጽሐፈ ገድልህን የሚሰማ በግልጥ ካንተ ጋራ መንግሥተ ሰማያት እንዲገባ አደርገዋለሁ። ኃጥእ ሰው ሁሉ በሃይማኖት አምኖ አቤቱ አባታችን አቡነ ሀብተ ማርያም ፈጣሪ ኃጢአቴን ይቅር በለይ ብሎ ያንተንም ስም ጠርቶ ቢለምን ኃጢአቱን አስተሰርይለታለሁ። አንተ ስለወደድከኝ ንጹሕ ማደሪያ ስለሆንከኝ በዚህ ወራት እንዳንተ ያለ ንጹሕ ድንግል ልበ ሰፊ ነገረ ኃላፊ ትሕትናን የያዘ ደግ አዋቂ ብልህና ታጋሽ የሆነ የለምና አለው። አንተ በተሰጠ ሀብት ከሌሎች ጣዖታት ለይተ ስለወደድከኝ ብቻ አይደለም፣ እኔ ከሌሎች መነኮሳት ወድጄ ስለመረጥኩ ነው እንጂ
ሳልፈጥር አስቀድሜ ወድጄሃለሁና ተፈጥሮህም በእናትህ ማኅፀን ሳለ አክብሬሃለሁና ማደሪያዬ አድርጌሃለሁና። ቅዱሳን መላእክቶችም የምትሻውን ይፈጽሙልህ ዘንድ አዛቸዋለሁ። ዘወትር ካንተ ጋር ይኖራሉ፣ ካንተም አይለዩም። በሕፃንነት ወራት ሳለ በሌሊት ራእይ የተገለጽኩልህ እኔ ነኝ። እንቢ በላቸው እንጂ ያንተ ያልሆነ እሸቱን ከልጆቹ ጋር አትብላ ስልህ ጌታዬ እሺ፣ ነገር ግን ስምህን ንገረኝ ብትለኝ ያን ጊዜ አልገለጽኩልህም ነበር። በኋላ እነግርሃለሁ ብዬ ነበርና ዛሬ ግን የምነግርበት ጊዜ ስለደረሰ እነግርሃለሁ ብሎ ያን ጊዜ የሥላሴን አንድነትና ሦስትነት የሚያስረዳ አብይ ምስጢርን ነገረው። አቡነ ሀብተ ማርያምም የሰማውን ምስጢር ጽፎ አትሞ ከእርሱ ዘንድ በክብር አኖረው። ይህም መጽሐፍ ለምስክርነት ተቀምጧል። ይህን ብንጽፍ ከነገሩ ብዛት የተነሳ መጽሐፍቱንም ቦታ ባልወሰነው ነበር። ክብር ምስጋና ለጌታችን ለኢየሱስ ክርስቶስ ሰላምታ ከሰጠው በኋላ መላእክቶቹን የሚሻውን ታደርጉለት ዘንድ እንድትጎበኙትና አንተም ለወዳጄ ለሀብተ ማርያም ቃል ኪዳን ግቡለት አላቸው። የመላእክት አለቃ ቅዱስ ሚካኤል አቡነ ሀብተ ማርያምን የቸርነት መልአክ ሚካኤል፣ የይቅርታ መልአክ ሚካኤል፣ የማዳን መልአክ ሚካኤል ሆይ ብለህ ስሜን ጠርተህ በለመንከኝ ጊዜ አንተን ለመርዳትና ለማዳን ፈጥኜ ወደ አንተ መጣለሁ አለው። ከቅዱስ ሚካኤል በኋላ መጋቤ ደመና የሚሆን ሌላ መልአክ መጥቶ በስም አብ ወወልድ ወመንፈስ ቅዱስ ብለህ ጸሎት በምትጀምር ጊዜ ልረዳህ መጣለሁና ስሜን በምስጋና ጎብኛለው። እንደዚሁም ሁሉ 7ቱ ሊቃነ መላእክት፣ 4ቱ ጸወርተ መንበር ኪሩቤል፣ 24ቱ አጥንተ መንበር ካህናተ ሰማይ አምላክን የወለደች እመቤታችን እያንዳንዱ ስማቸውን እየጠራ በጸለየ ጊዜ በአንድነት ይጎበኙት ዘንድ ቃል ኪዳን ገቡለት። ከዚህ ሁሉ በኋላ ፍቅር አንድነት ካንተ ጋር ይኑር ብሎ ቡራኪ ሰጠውና መፍቀሬ ሰብ ስለሆነ አፉን ስሞት ጌታችን በክብር ወደ ሰማይ አረገ። የአባታችን የአቡነ ሀብተ ማርያምም ከፈጣሪው ከእግዚአብሔር የተሰጠው ክብር እያደነቀ በጾም በጸሎት ተወስኖ ኖረ። ለእኛም ከተሰጠው ክብር እግዚአብሔር ለዘላለሙ ያድለን በእውነት። ከዚህ በኋላ ቀኝ ግራውን ፊት ኋላውን ትምህርተ መስቀል እያማተበ ይጸልይ ጀመር። ያን ጊዜ ክብር ምስጋና ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስ ተገለጠለት። ከጌታ ጋራም ሚካኤልና ገብርኤል ተገለጡለት። ጌታችን ኢየሱስ ክርስቶስ አቡነ ሀብተ ማርያምን የቆምክበት ቦታ ምስራቁን፣ ምዕራቡን፣ ሰሜኑን፣ ደቡቡን፣ ንዑሳነ ማዕዘኑን ባርካለው። አባ ሀብተ ማርያምም ጌታችን እንዳዘዘው አደረገ። ባማተበ ጊዜ በትይዩ ቆሞ 3 አጋንንት ለአባታችን ታዩት። ከኖህ ዘመን ከተደረገው ማየ አይተርፈን ብዙ ዘመን ከኖርን በኋላ ከአንተ እኛ ከአንተ ምን ጸባለን ብለው አሰምተው ጮኹ። ዛሬም ታጠፋን ዘንድ መጣህን? ማን እንደሆን ካውቀንሃል። ቅዱስ የእግዚአብሔር ሰው ሀብተ ማርያም አይደለህምን? አሉት። በሰው ላይ የምታደርጉት ብልሃታችሁን ንገሩኝ በላቸው እንጂ ምንም እሊህ አጋንንት የዘመዶች ጠላቶች ሲሆኑ ጌታ ወዳጅ ሀብተ ማርያም ሆይ ከነዚህ አጋንንት ጩኸት የተነሳ አትፍራ ብሎ አጸናው። ያን ጊዜ አባታችን አቡነ ሀብተ ማርያም ከአጋንንት ጩኸት ድምፅ የተነሳ ፈርቶ ነበርና አባታችን አቡነ ሀብተ ማርያምም እሊያን የተረገሙ አጋንንት የሀገሩን ሰዎች እያሳታችሁ የምታጠፉ እናንተ ከወዴት የተገኛችሁ? ክፋታችሁስ ምንድን ነው አላቸው። ከክፎች አንድ ጋኔን ለአባታችን ለአቡነ ሀብተ ማርያም ክርስቶስ በሥጋ ከመወለዱ አስቀድሞ በዚህ ሀገር ያሉትን ሰዎች እኔ ፈጣሪያቸው ነኝ እያልኩ ሳታለላቸው ኖርኩ ብሎ መለሰለት። ክታብ መጻፍን፣ ቅጠል መበጠስን፣ ሞቶ ያደረውን ከብት መብላትን፣ የሰው ደም መጠጣትን፣ የሰው ሥጋ መብላትን አስተማርኳቸው።
በወፍ እንዲያሟርቱ ጣዖት እንዲወዱ አደረግኳቸው። በሚሞቱበት ጊዜ ግን ፍዳ ወዳለበት ወደ ሲኦል አወርዳችኋለሁ አለው። እንዲህም ባለ ሥራ ሳለው ክርስቶስ ተወለደና ከብዙ ዘመን በኋላ ተክለ ሃይማኖት የሚባል እንደ አንተ ኃይለኛ ሰው መጥቶ ከኢየሱስ ክርስቶስ በቀር ለእኔ እንዳይገዙ ኃጢአታቸውን አስተስርዮላቸው ከጥፋት ጥበቤም ለይቶ አስተማራቸው። ነገር ግን በብዙ አዘንኩ። ሥራውንም አይቼ በምገድለው ገንዘብ እገድለው ዘንድ እየተተነኳኮልኩ በምገድልበት ገንዘብ እገድል ዘንድ ፈለግሁ። ይበረታብኛልና ተሳነኝ እንጂ የሚገዙልኝ ወገኖችንም ቀማኝ። ሁለተኛ ወንድሜ ይውጠው ዘንድ በዘንዶ ተመሰለ። በመስቀልም ባማተበበት ጊዜ ተሰንጥቆ ሞተ። እኔም ከእርሱ የተነሳ ስለፈራው ተሸሽጌ መንደር ለመንደር ስቅበዘበዝ ኖርኩ። ተክለ ሃይማኖት የሚባል ያ ሰው ከሞተ በኋላ ወደዚህ ብመለስ ወገኖቼ መንኩሰው አገኘኋቸው። እጅግ አዝኛለሁና በብልሃት ያስታቸው ዘንድ እነሱን እታገል ዘንድ ጀመርኩ። ነገር ግን እንደ ቀድሞ የኔ ብቻ ተገዥ ሊሆኑ አልቻሉም። ሆኖም ወደ ጭንቅ ነገር የምመራቸው ጥቂቶች ፈንታይን አላጣሁም። አባታችን አቡነ ሀብተ ማርያምም ያሳትካቸው ፈንታዎች እነማን ናቸው አለው። ስማቸውስ ማን ማን ይባላል አለው። ሰይጣንም ካሉት ጀምሮ እስከ ሞቱት ድረስ እያንዳንዱ ስማቸውን እየለየ እነ እገሌ እያለ ስማቸውን እየጠራ ከሕፃን እስከ ሽማግሌ የሆኑትን ስማቸውን ቆጥሮ ነገረው። በፊቱ የእገሌ ኃጢአቱ ይህ ነው፣ የእገሌም በደሉ ይህ ነው እያለ ያንዱን የበደላቸውን መጽሐፍ አነበበ። አባታችን አቡነ ሀብተ ማርያምን በምን ስራ ነው የምትተዋቸው? ምን ስራ ቢሰሩ ነው የምትጠላቸው? ያም ርጉም ሰይጣን እየሳቀ በጭንቅ ነገር ለአባታችን ለአቡነ ሀብተ ማርያም ነገረው። ያደረጉትን በደል ሁሉ ለካህን በተናገሩ ጊዜ እኔ ልሰውረው ስወድ ምክሬን በገለጡ ጊዜ ያን ጊዜ ትቻቸው እሸሻለሁ ብሎ ነገረው። አባታችን አቡነ ሀብተ ማርያምም እኔንስ በምን ታስተኛለህ አለው። ያ ርኩስ መንፈስም አንተንስ ማሳተውና ስምህ በተጠራበት እንኳን መቅረብ አይቻለኝም ብሎ መለሰለት። ነገር ግን ካንተ ተለይቼ ሄድ ዘንድ አሰናብተኝ አለው። ጌታችን ኢየሱስ ክርስቶስም አቡነ ሀብተ ማርያምን ብዙዎች ቅዱሳንን አስቷልና በክፋቱ አታሰናብተው፣ ከሰይጣን ከእግሩ በታች ያለውን መሬት ባርክ። ያን ጊዜ ምድር አፏን ከፍታ ተዋጠው፣ ጽኑ ፍዳ ወዳለበት ወደ ሲኦልም ታወርደዋለው። አባታችን አቡነ ሀብተ ማርያምም እግዚአብሔር እንዳዘዘው ከርኩስ መንፈስ እግር ያለውን መሬት በትምህርተ መስቀል በባረከው ጊዜ ምድሪቱ አፏን ከፍታ ያን ርኩስ መንፈስ እየጮኸ አባ ሀብተ ማርያም ሆይ ምን አደረግኩህ እያለ ሲጮህ ምድር አፏን ከፍታ ዋጠችው። በዚህም ዓለም እንደርሱ ያለ ክፋት መዓዛ የሌላት ክፉ ሽታ ወጣ። ምድርም አፏን ከፍታ እሊያም ክፉዎች አጋንንትን እወጣቸው ዘንድ ፍቀድልኝ ብላ ወደ ሀብተ ማርያም እንዲህ እያለች ጮኸች። ያን ጊዜ ከዚያ ቆመው የቀሩ ሁለት አጋንንቶች እጅግ ፈሩ። ከስልጣኑ የተነሳ እሳት ከቦናልና ከዘወትር ወዮልን ወዴት እንሄዳለን እያሉ በአብይ ቃል እንዲህ እያሉ ጮኹ። ከነርሱ አንዱ ክንፍ ያለው እባብ ሆኖ ወደ አየር በበረረ ጊዜ መላእክት በእሳት መንኮራኩር ራሱን ቢቀጠቅጡት አፏን ወደ ታች ከፈተች፣ ወደ ምድር ወደቀና እንደ ጓደኛው ወደ ሲኦል ወረደ። የቀረውም ሶስተኛው ግን አባ ሀብተ ማርያም ሆይ ያደረኩት ክፉ ነገር ሳይሆን ያለ ጊዜ እንዳታጠፋኝ በምታመልከው አምላክ አምያለሁ። እኔ በዚህ ወራት ነው ከዚህ ሀገር የደረስኩ። ሀገሬ ግን የኖርኩባት አንጾኪያ ናት። በልጄ በዲዮቅልጥያኖስ ልብ ውስጥ አድሬ በውስጧ ብዙ ጊዜ ሥራ የሠራሁባት፣ በመኳንንትም ሁሉ አድሬ በክርስቶስ ያመኑትን የክርስቲያን ወገኖችን የማጣላቸው፣ በልጄ በዲዮቅልጥያኖስም አድሬ የምገድላቸው እኔ ነኝ ብሎ ጮኸ። ከእርሱም ዘንድ ወደ ሌላ ሀገር ሄጄ 27,000 ሰማዕታትን አስገድዬ 9,000 ሰማዕታትን አሳሰርኩ።
ቆስጠንጢኖስ የሚባል ደግ ንጉሥ በነገሰ ጊዜ ክርስቲያኖችን ከእስር ቤት አውጥቶ ፈጽሞ አከበራቸው። እኔ ግን አዋረደኝ። ከዚያ ጊዜ ጀምሮ ጤና አላገኘሁም። ልጄ ዲዮቅልጥያኖስ ከሞተ በኋላ ከቆስጠንጢኖስ ንጉሥ ክብር የተነሳ መውጫ መግቢያ አጥቼ መከራ እየተቀበልኩ ስቅበዘበዝ ሳለሁ ያን ጊዜ ለምን ሥራ ትፈታለህ? ሥራህን ያስተምራቸው ዘንድ ወደ ኢትዮጵያ ሀገር ሂድ የሚል ቃል ከጌታዬ ከዲያብሎስ ቃል መጣ፣ ተነገረ። እንደምታይኝ ወደዚህ መጣው። አሁንም እንዳየኋቸው ወንድሞቼ ዛሬ እንዳታጠፋኝ ስለ እግዚአብሔር ይቅር ብለህ ተወኝ። ይህ ሰው አስቀድሞ ከነበሩ ቅዱሳን ለይቶ መከራ ጽንቶብኛልና ልጄ ዲዮቅልጥያኖስ ሆይ ታድነኝ ዘንድ ወዴት ሄድክ? ያላለቀሰ ያን ጊዜ ጌታችን ኢየሱስ ክርስቶስ አቡነ ሀብተ ማርያም በሚፈረድበት ገንዘብ የሚፈረድበት ጊዜ አልደረሰምና ይህንን ተወዋለው። የጌታ ቃል እንዲህ ብሎ በተናገረ ጊዜ ሰይጣን ከአባታችን ተለይቶ በኖ ጠፋ። ምድርም እሊያ አጋንንትን ለማስጠም ከተከፈተች በኋላ እንደ ቀድሟ ተካከለች። ዳግመኛም ጌታችን መድኃኒታችን ኢየሱስ ክርስቶስ አባታችን ሀብተ ማርያምን ወዳጅ ሀብተ ማርያም ሆይ እነሆ ከድካምህ ወደ ረፍት የምትሄድበት ቀኑ ደረሰ፣ ደስታህም እንደ ሻማ ተዘረጋ። እና ወደ ደብረ ሊባኖስ ውረድ፣ በዚያ ትቀበር ዘንድ አጽምህም ከዚያ ከተቀበሩት ቅዱሳን አጽም ጋር ትጨመር ዘንድ ወዳጄ ተክለ ሃይማኖት ስለ አንተ አጽም አጥብቆ ለምኖኛል። የአንተ አጽም የእርሱ አጽም በደብረ ሊባኖስ ዳግመኛ በክብር እስከምትነሳ ድረስ በዚያ ይሆናል አለው። ይህንንም ካለው በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ሰማይ በታላቅ ክብርና ምስጋና አረገ። አባታችንም ከዚያ ከነበረበት ቦታ ተነስቶ ወጥቶ ወደ ደብረ ሊባኖስ ደርሶ ሳለ በደብረ ሊባኖስ ድብቅ ነገር ተገለጸለት። ከዕለታት በአንድ ቀን ወፍ በፊት ለፊቱ ተቀምጣ ጮኻ እያለቀሰች፣ አባታችንም ስለ ወፏ ጩኸትና ለቅሶ በጣም አለቀሰ። ከእርሱ ጋር ያሉ መነኮሳትም አባታችን ሆይ ለምን ታለቅሳለህ አሉት። እርሱም ያች ወፍ ዛሬ አንቅ የሚባል አሞራ መጥቶ ጫጭቶቿን ገድሎ በልቷቸው ቤቴንም አፈርሶብኝ ሄደ። አሁን ዳግመኛ መጥቶ እኔን እንዳይበላይ ብዬ ፈርቼ አለቅሳለሁ ትላለች። ስለዚህ ነው ወንድሞቼም አለቅሰው አላቸው። ይህንንም ሰምተው ወንድሞች መነኮሳት አብረው ታለቀሱ። ምክንያቱም ከፊታቸው ወፏ እጅግ አምርራ አሳዝና ትጮህ ነበርና። አባ ሀብተ ማርያምም እግዚአብሔር ይጠብቅሽ ብሎ በእግዚአብሔር ፈቃድ አጽንቷት ሄደ። ዳግመኛም የእግዚአብሔር ፈቃድ ወደፊት እንደምትሰራ አውቆ የሴቶች መነኮሳት ገዳም እየዞሩ እያዩ ሳሉ ስሟ አጋት የምትባል ባህር ቃሏን ከፍ አድርጋ የእግዚአብሔር ሰው ሀብተ ማርያም ሆይ የዚህ ሀገር ሰዎች በእኔ ላይ የሚያደርጉብኝን በደል ተመልከተኝ። ሌሊት በእኔ በባህር ውስጥ ቆመው የሚያድሩ ቅዱሳንን ደም ተቀድሼ አድራለሁ። በሐብል ጀርባቸውንና መላ አካላቸውን ይገርፋሉ፣ በሾህም ሰውነታቸውን እየገረፉ የእሳት ቃጠሎ አስመስለው ደማቸውን ሲያፈሱ ያድራሉ። በቀን ግን ኃጢአተኛ ሰዎች ወደ እኔ መጥተው በልብሳቸው በሰውነታቸው ያለውን ወንዶችም ሴቶችም የዝሙት ስብዕናቸውን ሲያጥቡብኝ ረክሳለሁና አባ እነዚህ ኃጥአን ከኔ ዘንድ እንዲወገዱልኝ ጻድቃን ብቻ ወደ እኔ እንዲሰበሰቡ ጸሎት አድርግልኝ አለችው። ሄኖክ ባህረ ናጌን ቃል በቃል እንዳናገረ አባታችንም አጋት ባህር እንደዚያው ካናገረች በኋላ የባህር ቃሏን ሰምቶ ለልጆቹ ነገራቸው። ልጆቹም ሰምተው በጣም አደነቁ። አባታችን ግን ባህር የእግዚአብሔር ፍርድ እስከሚደርስ ዝም በይ። ዳግመኛም ሌላ ባህር እንዲህ ስትል ሰማ። ቅዱስ ሆይ ፍረድልኝ። አንድ ታላቅ ዘንዶ የሀገሩ ሰዎች ያለ ዕውቀት የሚያመልኩት ሁል ጊዜ እየመጣ ከኔ ሲጠጣ በጣም አዝናለሁ ብላ ለአባታችን ስትናገር ከጌታችን ከኢየሱስ ክርስቶስ ቃል ከሰማይ እንዲህ የሚል መጣ። እርሱንም እኔ ፈጥሬዋለሁ።
አንቺንም እኔ ፈጥሬሻለሁ፣ ፍዳውን የሚከፍልበት ጊዜው አልደረሰምና እስከዚያ ታገሺ ባህር የሚል ቃል ሰማ። ያን ጊዜ በእግዚአብሔር ትእዛዝ ባህር ከጩኸቷ ዝም አለች። ለአባታችን ግን በሀገረ ቀው ይኖር እንደነበረው እንደ አባ መቃርስ ሁሉ ምግባርና የተሰወረውን ሁሉ እንዲያውቅ እግዚአብሔር ጸጋ ስለሰጠው የሰውን ኃጢአት እያንዳንዱን የተደበቀውን ያውቅ ነበር። አንዳንድ ካህናትም ወደ መቅደስ ገብተው መስዋዕት ማሳረግ የማይገባቸውን መላእክቶች እንዲያስወጧቸው አይቶ ስራቸውን ሁሉ ለሚታመኑትና ለሚከተሉት ሁሉ ይነግራቸው ነበር። አባታችንም አቡነ ሀብተ ማርያም ከጸሎት ከትምህርት ብዛት በተነሳ በደከመ ጊዜ በባህር ውስጥ መቆም ተሳነው። በባህር ውስጥ ስለ መቆም ፈንታ ውሃውን በእንስራ እየመላ 4ቱን ወንጌል እያነበበ በጠዋት በማታ ያጠምቅ ነበር። ቄሱ አንድ ጊዜ በአብ ስም አጠምቃለሁ፣ በወልድ ስም አጠምቃለሁ፣ በጠዋትም በማታም ይጠመቅ ነበር። ቄሱ አንድ ጊዜ በአብ ስም አጠምቃለሁ፣ አንድ ጊዜ በወልድ ስም አጠምቃለሁ፣ በመንፈስ ቅዱስ ስም አጠምቃለሁ እያለ ባጠመቀውም ጊዜ መንፈስ ቅዱስ ወርዶ በአባታችን ያድር ነበር። ተለይቶት ሳይሆን መገለጡን ሥራ መስራቱን መናገር ነው። የተቀመጠበትን ውሃ መሬት ሳይደርስ መላእክት በክንፋቸው ተቀብለው ሀብተ ማርያም የተጠመቀበትን ውሃ አንስተው ወደ ላይ ያሳርጉት ነበር። ዳግመኛም ያ ውሃ ከሰማይ ወርዶ ከአባታችን በአቡነ ሀብተ ማርያም ላይ ባካፋ ጊዜ የደረቀችውን መላዋን መሬት ሁሉ ያለመልማት ነበር። ነቢዩ ዳዊት የአዳም ልጆች በአንተ ያምናሉ፣ ከቤት በተገኘ ጠል ይረካሉ፣ ከደስታ ወንዝ የተገኘውን ውሃ ታጠጣቸዋለህ እንዳለ የጻድቃን የዘወትር ሥራቸው እንዲህ ነውና። ከዕለታት በአንድ ቀን በነሐሴ 24 የአቡነ ተክለ ሃይማኖት መታሰቢያ በዓል የብዙ ጻድቃን ስውራኖች በብርሃን ሰረገላ ተጭነው መጥተው ቅዱስ በሆነች ቦታ በአባታችን በአቡነ ተክለ ሃይማኖት መካነ መቃብር በተሰራው ቤተ ክርስቲያን ቁርባን ሲቀበሉ አየ። ከዚህ በኋላ ለተሞቱ በደረሰ ጊዜ ለሞቱ ምክንያት የሚሆን ቸነፈር ያዘው። መድኃኔ ዓለም አምላካችን በአብይ ምስጋና ወደ እርሱ መጥቶ ሰላም ላንተ ይሁን ወዳጄ ሀብተ ማርያም ሆይ፣ ዛሬ ወደ አንተ የመጣሁት ከድካም ወደ ዕረፍት ወስድህ ዘንድ ነው። 7 የጽድቅ የክብር አክሊሎች አዘጋጅቼልሃለሁ። አንደኛ ስለ ንጹሕ ድንግልና፣ ሁለተኛ ዓለምንና በውስጡ ያለውን ንቀህ በመኖርህ፣ ሦስተኛ ስለ ፍጹም ምንኩስና፣ አራተኛ ዘወትር 4 ወንጌላትን በማንበብህ በመጸለይህ ስለ እኔ ምክንያት፣ አምስተኛ ትዕቢትን ትምክህትን ባለማሳደርህ በልብ ውስጥ ባለማስቀመጥህ፣ ስለ ንጹሕ ተልእኮ፣ ስለ ክህነትህ፣ ስለ ምዑዝ ዕጣንና ስለ ንጹሕ መሥዋዕትህ ነው። እሊህ 7ቱን አክሊላትን እያንዳንዳቸውን ባለ 15 ኅብርና ጌጥ ያላቸው ናቸው። አህጉረ ገነትን በውስጧ 500 የወርቅ አምዶች አለው። ትገባበት ዘንድ አንተና እንዳንተ ላሉ ወዳጆች የሚገቡበት ቤት እሰጥሃለሁ። በምሰጥህም ቤት መታሰቢያን ያደረገ በጸሎት የተማጸነ ይገባል። የወርቅ ጫማን፣ የእሳት መስቀልን፣ የብርሃን ልብስን፣ ድብቅ መናን እሰጥሃለሁ አለው። መድኃኔ ዓለም ይህንን ቃል ኪዳን ሰጠውና 99ኙን ነገደ መላእክት በየሥርዓታቸው መጥተው ቆሙ። ወዳጃችን ሀብተ ማርያም ሆይ ሰላም ላንተ ይሁን። ዛሬስ በዝማሬና በማህሌት በፀሐይና በጨረቃ ከከዋክብትም 7 እጅ ወደምታበራ ሰማያዊት ሀገር እንወስድህ ዘንድ መጥተናልና ደስ ይበልህ አሉት። ቅዱስ አባታችን አቡነ ሀብተ ማርያም ለእግዚአብሔር በሰማያት ምስጋና ይሁን፣ በምድር የሰው ልጅ ለወደደው ላፈቀረው ብሎ አመሰገነ። ይህንንም ባለ ጊዜ አምላክ በሦስትነቱ ተገልጾ ታየው። ከዮሐንስ መጥምቅ ጎን ለጎን ቀጥላ ያለችውን ከፀሐይ እልፍጅ የበለጠ የምታበረውን ሀገር እንድሰጥ እነሆ በማይሻር ቃል ማልኩልህ አለው። እውነት እውነት እልሃለሁ መታሰቢያን ያደረገ ስምህን የጠራ
ለቤተ ክርስቲያን ዕጣን የሰጠ ወይም ዘቢብ የሰጠ ወይም መብራት የሰጠ ካንተ ጋር ይኖራል። 4 ወንጌልንም ታነብ ስለነበር ለእያንዳንዱ የወንጌል ቃል ፍሬን 1000 አደረግኩልህ። ይህ ቃል ኪዳን ላመኑ ልጆችና መታሰቢያን ለሚያደርጉ ሁሉ ማየ ጸሎቱን ለሚጠመቁ ለሚያነቡ ለሚያስነብቡ ይህንን ቃል ኪዳን ሰጥቻለሁ አለው። ይህንንም ካለው በኋላ ጌታችን አፉን 3 ጊዜ ሳመው። ያን ጊዜ ከመድኃኔ ዓለም ጣዕም ፍቅር የተነሳ ነፍሱ ከሥጋው ተለየች። ጌታችንም ተቀብሎ አቀፋት፣ ከነርሱም ወደ ሰማይ አሳረጋት። ያን ጊዜ በቅዱሳን ሰራዊተ መላእክት ዘንድ ታላቅ እልልታ ብዙ ደስታ ሆነ። በሰማያዊ መላእክት በምድራውያን ስውራን ቅዱሳን ዘንድ ታላቅ ደስታ ሆነ። በሐሳበ ዕብራውያን በናኤቢሮስ ታስሪን ወርሃ 22 ቀን በኢትዮጵያ ህዳር 26 ቀን በሆነች ዕለት የአባታችን አቡነ ሀብተ ማርያም ነፍሱ ከሥጋው ተለየች። ያን ጊዜ ከአባታችን ከአቡነ ሀብተ ማርያም የሕይወት መንፈሳቸው ከወጣች በኋላ ካህናት በመልካም ልብስ ገንዘው በዝማሬ በማህሌት ከቅዱስ አባታችን ከአቡነ ተክለ ሃይማኖት አጽም ጋራ በጻድቁ መቃብር ቀበሩት። ለአብ ለወልድ ለመንፈስ ቅዱስ ክብር ምስጋና ይገባል። ይህን ያህል ታላቅ ጻድቅ ለሀገራችን መማፀኛ መማለጃ የሰጠን ስሙ እስከ ዘላለም ድረስ የተመሰገነ ይሁን። የጻድቁ አቡነ ሀብተ ማርያም ጸሎቱ ረድኤቱ እርሳቸውን ካጸናቸው ጋራ ለዘላለሙ ጸንቶ ይኑር። ቃሉን ለሰማን እኛንም እግዚአብሔር በቸርነቱ ይጠብቀን። ጌታ የአባቴ ወዳጆች ሆናችሁ ቅዱሳን ኑ ወደ መንግሥተ ሰማያት ትወርሱ ዘንድ ተድላ ደስታ ወደሚያደርግባት ትገቡ ዘንድ በሚል ጊዜ በደላችን የመላእክትን ወገን ስለሚሆን ስለ አቡነ ሀብተ ማርያም ንጽሕና ይቅር ይበለን። በአዳራሹ በኢየሩሳሌም ከእርሶ ጋር ያኑረን ለዘላለሙ በእውነት። የተከበራችሁ የማህደር ሚዲያ ተከታታዮች ይህንን መንፈሳዊ ቻናል ቪዲዮ ላይክ በማድረግ ሐሳብ አስተያየታችሁን ኮሜንት በማስፈር ሰብስክራይብ ያላረጋችሁ ሰብስክራይብ በማድረግ መንፈሳዊ ድጋፋችሁ አይለየን።